Hello everyone, today we're starting Unit 1 about continental drifts. Hello everyone, my name is Rukadana from Lucy Bridge Academy. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join አድርጉ። የተለያዩ AI supportive questionnaires ታገኛላችሁ. And of course our YouTube channel, comment, subscribe አድርጉ and አስተያየት ካላችሁ ደግሞ Telegram ቻናላችን ላይ አስቀምጡልኝ. Alright, let's get into it. Okay, so the continental drift. Continental drift ምንን ያሳያል? Through time how continents drifted apart from each other. So በጊዜ ሂደት ወይ ደግሞ gradually so ኮንቲኔንቶች እንዴት ድሪፍት እንዳደረጉ የሚያሳይ ቲዮሪ ነው። So gradually drift አደረጉ ማለት ግን like በአንድ አመት በሁለት አመት ማለት ሳይሆን like almost like millions of years በብዙ አመታቶች መካከል ኮንቲኔንቶች ድሪፍት ሲያደርጉ ነው። Now, in order to understand more about continental drift, let's look at two key concepts. የመጀመሪያው the geological process. Geological process የምንለው ምን እንደሆነ እንመልከት። ከዛ the geological process and plate tectonics የምንለውንም we're going to look at that. So geological process ማለት they are natural activities that affects the earth's surface. እነዚህ natural activities የምንላቸው like it can be mountain, it can be earthquake, it can be volcano. So earth surfaceን affect የሚያደርጉ natural activity ናቸው. Plate tectonics የምንለው ደግሞ the earth surface ላይ ያለው earth surface ላይ ያለው ለምሳሌ lithosphere የምንለው shows us how it divided into larger pieces of plate that are moving. እንዴት ይሄ lithosphere ወደ ትላልቅ የሆኑ ፕሌቶች እንዴት break up እንዳደረገ እንዴት split እንዴት እንደተገነጠለ የሚያሳይ ነው. So continental drift ከነዚህ ጋር የሚገናኝ ነው. So it proposed that all continents were parts of one single supercontinent. So according to continent theory, ሁሉም ኮንቲኔንቶች drift ሳይራራቁ over long time ago የሆነ ጊዜ ላይ ምን ነበሩ? አንድ ላይ ነበሩ። እንደ አንድ ትልቅ የሆነ large mass almost like 350 million years ago በሱፐርኮንቲኔንት ወይ ደግሞ ፓንጃ የምንለው አንድ ላይ ነበሩ። ፓንጃ ማለት in the Greek ምን ማለት ነው? all earth ሁሉም earth አንድ ላይ እንደማለት ነው ፓንጃ ማለት። ሶ ይሄ ኮንቲኔንታል ቲዮሪ ምን ያሳየናል? ድሪፍት ሳይረጉ ሰፓሬት ሳይረጉ በፊት ሁሉም ኮንቲኔንቶች አንድ ላይ እንደ አንድ ትልቅ ማስ አንድ ላይ ነበር የሚል ቲዮሪ ደግሞ ኮንሰፕት ነው። ኦኬ ሶ ይሄ ፓንጃ ግን ኢቨንቹዋሊ ለሁለት ስፕሊት አረገ። the Gondwana እና the Laurasia የምንለው ሶ ጎንድዋናላንድ እንደ ለምሳሌ like ሳውዝ አሜሪካ የምንለው በዛ አካባቢ ወዳሉት ሳውዝ አሜሪካ ወደ እነሱ ስፕሊት ያደረገ ነው። ሎሬሻ ደግሞ በኖርዝ በኩል like ኖርዝ አሜሪካ የምንላቸው like ኤዥያ የምንላቸው ወደዛ ስፕሊት አደረገ። ሶ through time through process ይሄ ፓንጃ ትልቅ የነበረው ኮንቲኔንት it broke apart and split drift እያደረገ እየተራረቀ ወደ ኖርዝ እና ወደ ሳውዝ ሎሬሻ እና ጎንድዋናላንድ የምንለው ስፕሊት እያደረገ መጣ። ሶ አሁን የምናየው ኮንቲኔንት በዚህ ምክንያት የተፈጠረ ነው ማለት ነው። Okay, as you can see from the image almost like አንድ ትልቅ የሆነ ፓንጃ ነበር. through time ግን as you can see I don't know if you can see it Laurasia እዚህ ጋር አለች ጎንድዋናላንድ እዚህ ጋር አለች. so ለሁለት ስፕሊት አደረገ break apart አደረገ. so ከ65 million years ago ደግሞ ከዚህ በኋላ ምን ተፈጠረ? so break up እያደረጉ አሁን ቱዴይ ላይ ያለንበት ለምሳሌ አፍሪካ ዩሮፕ ምናምን የምንላቸው የተለያዩ ሰባቱ ኮንቲኔንቶች በዚህ ምክንያት በዚህ ፕሮሰስ የመጡ ናቸው ማለት ነው። ኦኬ ይሄንን continental theory የምንለው ግን who came up with this idea? ማን ነው ይሄንን ሐሳብ ያመጣው? it is Alfred Wegener የምንለው በ1912 ጀርመናዊ የሆነ ሜትሮሎጂስት ነው ይሄንን continental theory የሚመጣው ያለውን ሐሳብ ያመጣው። ሶ ከምንድነው የተነሳው? he noticed something የሆነ ነገር ኖቲስ አደረገ። ምንድነው ኖቲስ ያደረገው? በተለያዩ ኮንቲኔንቶች ላይ ሶስት ነገሮችን አየ። ፎሲል አለ፣ ሮክስ አሉ። ፎሲል ሮክስ ኤንድ
ክላይሜት ፓተርን። ሶ እነዚህ ፎሲሎች ለምሳሌ አንድ ኮንቲነንት ላይ አሉ። እነዚህ ራሳቸው ኮንቲነንት ወይ ደግሞ የስፒሺሶች ደግሞ ሌላ ኮንቲነንቶች ላይ ያያሉ። ኢን ተርምስ ኦፍ ክላይሜትም አንድ ቦታ የሚያየው የክላይሜት ፓተርን ሌላ ቦታ ላይ ኖቲስ አደረገ። ኤንድ ኦልሶ ሮክስ ለምሳሌ የተለያዩ ሮኮች የተለያዩ አለቶች የምንላቸው አንድ ኮንቲነንት ሌላም ኮንቲነንት ላይ ኖቲስ እያደረገ መጣ። ሶ ይሄን ሀሳብ ምንን አለ? ኢት መስት ቢ ላይክ እነዚህ በምክንያት ነው አለ። ምክንያቱም ኮንቲነንቶች የሆነ ጊዜ አንድ ላይ ነበሩ። በዛ ምክንያት ሰፓሬት ሲያደርጉ ነው እንጂ እነዚህ ፎሲሎች እዚህ ጋር የነበሩት ወደዚህም ደግሞ በየቦታው እየተቀመጡ ሄዱት እንጂ አንድ ላይ የነበረ የሚል we were once connected land masses የሚል ሀሳብ መጣ። ሶ የምን ሀሳብ አመጣ? ፓንጂያ የምንለው ቅድም ያየነውን ፓንጂያ የምንለውን አመጣ። ምክንያቱም እነዚህ ፎሲሎች፣ ሮኮች፣ ላንድ ማሶች ክላይሜት ፓተርኖች they share geological and biological history of distinct continents። የተራራቁ ኮንቲነንቶች ላይ ቢሆኑም እነዚህ ፎሲሎች ለምሳሌ ምንን ሼር ያደርጋሉ? ላይክ ጂኦሎጂካል ኤንድ ባዮሎጂካል ፊቸሮችን ሼር ያደርጋሉ። ሶ it must be like የሆነ አንድ ፓንጂያ የሚባል የሆነ ሱፐር ኮንቲነንት የሚገጥማቸው አንድ ነበረ ሲራራቁ ነው እንጂ የሚል ሀሳብን አመጣ። ሶ ኪ ኤቪደንስ የዚህ ኮንቲኔንታል ቲዮሪ ሰፖርት የሚያደርጉ የተለያዩ ኤቪደንሶች ነበሩ። የመጀመሪያ ኮስታላይን ሲሚላሪቲ። ኮስታላይን ሲሚላሪቲ ላይክ ሳውዝ አፍሪካ እና አሜሪካ ያሉት ኮስታላይኖቹ ፊት ያደርጋሉ። ለምሳሌ እንደ ፓዝል አድርጋችሁ አስቡ። ሶ ፓዝልን ስንመለከት የሆነ ቅርጽ እዚህኛው ጋር አለ፣ ቅርጽ በዚህ በኩልም እዚህ ጋር አለ። ሶ አንድ ላይ ኮኔክት ስታደርጓቸው ፊት ያደርጋሉ አይደል? ለብቻ ስታያቸው ግን ከሌላ ቦታ ይመጡ ሊመስል ይችላል። but they could fit together. so coastline similarity አለ በሚል ሀሳብ አመጣ። ሌላኛው the rock and structural match. so አይደንቲካል የሆኑ ሮክ ታይፖች ወይ ደግሞ አለቶች የሚመሳሰሉ አንድ ኮንቲነንት ላይ ያለው የሮክ ወይ ደግሞ አለት ሌላ ቦታ ላይ የሚገኙ የሚመሳሰሉ ነበር። and of course mountain belts እቺን I think ባጠፋት ይሻላል። ሶ የተለያዩ ማውንቴኖች ለምሳሌ አፓላቻ I think I'm not sure I'm pronouncing it right አፓላንቻ or አፓላንቻ የሚል ማውንቴን ነበር። ሶ ይሄ ማውንቴን የት ነው አካባቢ ነው የተገኘው? ላይክ ሳውዝ አሜሪካ አካባቢ ነው የተገኘው። it was noticed in the South America but ይሄ ማውንቴን ከምን ጋር ማች ያደርጋል? ኖርዌይ ሌላ አካባቢ ሌላ ኮንቲኔንት ጋር የሚገናኝ ማውንቴን ጋር ማች ያደርጋል። ሶ የተለያዩ ሮኮች አንድ ቦታም ሌላ ቦታም ይገኛሉ። የተለያዩ ማውንቴኖች ደግሞ እዚህም የሚገኘው ማውንቴን እዛም ካለ ማውንቴንት ጋር ማች ያደርጋል ይመሳሰለው የሚልም ሮክ ኤንድ ስትራክቸራል ማችን አገኘ። ሌላኛው ፎሲል ኤቪደንስ። ፎሲል የአካላት ቅሪቶ ቅሬታ ነው። አምናት ሹር ኦኬ። ፎሲሎች የምንላቸው ላይክ ለምሳሌ ሜሶዞሪስ የምንለው ሬፕታይል ነበር። ሶ ይሄ ሜሶዞሪስ ሬፕታይል አንድ የት ነው የተገኘው? ሳውዝ አሜሪካ ላይ ተገኘ ፎሲሉ ማለት ነው። የዚህ ስፒሺስ ፎሲሉ አንድ ደግሞ የት ተገኘ? አፍሪካ ላይ ተገኘ። ሶ ይሄ ምን ያሳያል አለ? ይሄ ሬፕታይል አንዴ ሳውዝ አሜሪካ ተገኘ፣ አንዴ ደግሞ አፍሪካ ተገኘ። አለስ ይሄ ሬፕታይል ትልቅ የሆነ ቫስት የሆነ ኤሪያን ክሮስ ማድረግ አይችልም። አለስ እነዚህ ኮንቲነንቶች ሳውዝ አሜሪካ እና አፍሪካ አንድ ላይ ካልሆኑ በስተቀር በዛን ጊዜ በነበረ በፓንጂያ በነበረ ጊዜ ይሄ አኒማል ካልነበረ በስተቀር ይሄ አኒማል ለምሳሌ ከሳውዝ አሜሪካ ወደ አፍሪካ ቫስት የሆነ ኤሪያን ክሮስ ማድረግ አይችልም ይላል። as you can see the image ይሄ እንደ ሬፕታይል የሆነ ኢሜጁ ነው። እዚህ ጋር ለሳውዝ አሜሪካ ፎሲሉ ተገኝቷል፣ እዚህ ጋርም አፍሪካ። ሶ ይሄ አኒማል ይሄ ሬፕታይል ከዚህ አሁን ኢሜጅ ላይ ስታዩት በጣም የተቀራረበ ይመስላል እንጂ ሳውዝ አሜሪካ እና አፍሪካ ቫስት የሆነ ኤሪያን ክሮስ ማድረግ አለባቸው። ሶ ይሄ አኒማል ከዚህ ተነስቶ ወደዚህ ክሮስ ማድረግ አይችልም አንሌስ እነዚህ ሁለቱ አንድ ላይ ካልሆኑ በስተቀር የሚል ኪ ሰፖርቲንግ ኤቪደንሶችን አመጣ። ሶ ኤንሸንት ክላይሜት ፓተርንስ። ሶ ፓሊዮሜቲክ ክላይሜት። ፓሊዮሜቲክ ክላይሜት ማለት ኤንሸንት ክላይሜት ፓተርን ነው። በክላይሜትም አንጻር ደግሞ የተለያዩ ሀሳቦችን አመጣ። ለምሳሌ ሮክ በትሮፒክ ላይ የሚገኘው ሮክ ትሮፒክ ላይ የነበረው ሮክ በውስጡ ምን ተገኘ?
ግሌሽየርስ የሚባል አገኙበት። ሶ ይሄ ግሌሽየር ማለት ላይክ አይሲ ወይ ደግሞ አይስ ካፕስ የምንላቸው ያለበት ነው። የተለያዩ በረዶዎች ያለበት ነው። ሶ ይሄ ሮክ እንበለው እዚህ ጋር ሮክ ነበረ፣ ትሮፒክ ላይ የተገኘ ነው። ግሌሽየርስ፣ አይስ ካፕስ የተለያዩ ነገሮች እዚህ ሮክ ላይ ነበሩ። ሶ ይሄ ሮክ አንለስ የቱ ጋር it must have been near South Pole. South Pole ደግሞ በጣም ፍሪዚንግ ቀዝቃዛ የሆነ ቦታ ነው። ሶ ይሄ ሮክ አንለስ ከሳውስ ፖል ቀርቦ ካልነበረ በስተቀር የተለያዩ ግሌሽየሮች በውስጡ ማግኘት አንችልም የሚል ሀሳብ ነበረ። ሶ in terms of climate patterns ሀሳብን አመጣ። So the rock was found in the tropic glacier, so it must have been near South Pole አጠገብ ነበር። ሶ እነዚህ ኮንቲኔንቶች አጠገብ ለአጠገብ አንድ ላይ ነበሩ የሚል ሀሳብ በክላይሜት ኦር ፓሌዞይክ ክላይሜት ፓተርንም አንድን ኤቪደንስ አገኘ ማለት ነው። ሶ ዌግነር ሪጀክሽን፣ ሶ የተለያዩ ኮንትሮቨርሲስ የተለያዩ ሪጀክሽኖች አጋጠሙት። አንደኛ ኢን ተርምስ ኦፍ ላይክ የነበረበት ስቴዲ የሚያደርገው ቅድምን ብለናል። አልፍሬድ ዌግነር በ1912 ሜትሮሎጂስት በጀርመን የነበረ ነው። ሶ ሜትሮሎጂስት ምንድን ናቸው? ስለ ክላይሜት ስለ ዌዘር የሚያጠኑ ናቸው። እኛ ግን ምን እያጠናን ነው? ስለ ጂኦግራፊ አይደል? ስለ ጂኦሎጂ ነው። ሶ ስለ ሜትሮሎጂ የሚያጠና ሰው ስለ ጂኦግራፊ የሚል ሀሳብ ላይ እንዴት ያመጣል በሚል ላይክ ብዙም አላመኑትም። because he was a meteorologist, he was more concerned about climate and weather patternist, he was not a geographer. so አንድ ሀሳብ በዚህ ምክንያት ነበር። ሌላኛው lack of mechanism, ሶ ኮንቲኔንቶቹ አንድ ላይ ነበሩ፣ ከዛ ሰፓሬት አደረጉ ካለ የትኛው ፎርስ ነው? የትኛው ትልቅ የሆነ ፎርስ ነው እነዚህን ኮንቲኔንቶች ላይክ ፑል አፓርት አድርጎ ድሪፍት እንዲያደርጉ ያመጣው የትኛው ፎርስ ነው የሚል ሜካኒዝም የለውም ነበር። ኢትስ ጀስት ቲዮሪ ላይ እንደ አይዲያ ደስ ይላል፣ ለመስማት ሀሳቡ ያስኬዳል። በት ሜካኒዝም የሆነ ክሊር የሆነ ሜካኒዝምን ላክ ያደርጋል የሚል ሀሳብ ነበረባቸው። ሶ ኢን ተርምስ ኦፍ ጂኦሎጂካል ዳታ፣ ኢን ተርምስ ኦፍ ሪጅናል ስንመለከት ደግሞ ሞር ዳታ ከየት ነው ያገኘው? ከሳውዘርን ሄሚስፌር። ሶ አብዛኛው ሳይንቲስቶች የሚኖሩት የት አካባቢ ነው? they live in the northern hemisphere ላይ ነው የሚኖሩት። ሶ አልፈርድ ግን ለኮንቲኔንታል ቲሪ የሚሆን ኤቪደንስ ከየት ነው ያገኘው? ሞር ሰፖርት የሚያደርገው ኢን ዘ ሳውዘርን ሄሚስፌር። ሶ ሳይንቲስቶች ደግሞ አብዛኛው እዛ አይኖርም፣ ኦር ከኖርዘርን ሄሚስፌር ላይ ያሉት ለምሳሌ ላይክ ኤዥያ ኦር ላይክ አፍሪካ ሊሆን ይችላል። ሶ እነዚህ ሞስትሊ ስቴዲ አይደረግም ነበር። ሳይንቲስቶች ብዙ ጊዜ ይሄንን ኖርዘርን ሄሚስፌር ስቴዲ አያረጉትም ነበር። ሶ ኤቪደንሱ ደግሞ ከሳውዘርን ሄሚስፌር ስለመጣ ላይክ ይሄ ነገር ስቴዲ ስላደረጉት ብዙም አያስኬድም የሚለው ነበር። ኦፍ ኮርስ ሌላ ደግሞ ኢን ተርምስ ኦፍ ጂኦሎጂካል ታይም ነው። ሶ ፓንጃ የሚለው ሀሳብ ከጂኦሎጂካል ፕሮሰስ ከሚሄደው ታይም ጋር አንድ ላይ አይሄድም በሚል ሀሳብ ነበር። ኦኬ ዲስፕራይት ክሪቲሲዝም፣ የተለያዩ ክሪቲሲዝሞች ቢኖርም ግን ኢንትሮዲውስድ the concept of mobile continents፣ ኮንቲኔንቶች አንድ ቦታ ፊክስድ የሆኑ አይደለም፣ ይንቀሳቀሳሉ፣ ድሪፍት ያደርጋሉ የሚለውን ኮንሴፕት አመጣ። ሶ his work shifted ከምንን shift አደረጋቸው ሳይንቲስቶችን? ፊክስድ እርድ ሞዴል ወይ ደግሞ ቋሚ ሆነ ስቴብል ሆነ ከሚለው ሀሳብ ወደ ምን አይመጣ? ሞቢሊዝም፣ ይንቀሳቀስ የሚል ሀሳብ አመጣቸው ማለት ነው። laid the foundation of ስለ ሞደርን ቲዮሪ ስለ ፕሌት ቴክቶኒክስ ቅድም ያየነው ከብዙ አመታት decades of later ይሄንን more as a foundation የሱ ቲዮሪ አመጣ ማለት ነው። okay the question, what are the key evidence did Alfred Wegener use to support his theory of continental drift? ቅድም አይተናል አይደል? ሶ የተለያዩ ፎሲሎችን ተጠቀመ፣ the coastal line featuresዎችን ተጠቀመ፣ ኤዥያ እና የተለያዩ ኮንቲኔንቶች ፊት ያደርጋሉ እንደ ፓዝል አንድ ላይ ብናመጣቸው መልሰን ላይክ እንደ ፓዝል ፊት ያደርጋሉ። the coastal line ሼፓቸው አንድ ላይ ይሆናል አለ። ሌላኛው ደግሞ in terms of the rock structures የምንላቸው የተለያዩ አለቶች
ታይፓቸው ተመሳሳይ ነው። አንድ ኮንቲኔንት ላይ ሌላኛው ኮንቲኔንት ላይ የምናገኛቸው ኦልሞስት ላይክ ነው። ኤንድ ኦፍ ኮርስ ማውንቴኖች አይደል የተለያዩ አፓላቻ ማውንቴን የምንለው ፎር ኤግዛምፕል እንደ ሳውዝ አሜሪካ የሚገኘው በኖርዌይ የሚገኘው ማውንቴን ደግሞ ከዚህኛው ማውንቴን ጋር ማች ያደርጋል። ሶ there is a similarity in terms of rock and structure አለ። ሶ and of course ሌላኛው ደግሞ ፎሲል ሶ አንዳንድ ስፒሺሶች አንድ ቦታ ይገኛሉ፣ ሌላ ቦታኛው ይገኛል። ሶ አንድን ሬፕታይል ወሰደ አንድ ሳውዝ አሜሪካ ይገኛል፣ አንዱ ደግሞ እሱ ራሱ ስፒሺስ ፎሲሉ ሳውዝ አሜሪካ፣ አንዱ ደግሞ አፍሪካ ላይ ይገኛል። እነዚህ ደግሞ በእነሱ መካከል ቫስት የሆነ ኤሪያ ነው ያለው። ሶ አንለስ ይሄ ሬፕታይል ክሮስ ማድረግ ደግሞ ስለማይችል ሶ there was once a time እነዚህ ኮንቲኔንቶች አንድ ላይ ነበሩ የሚል ሀሳብን ነበረ። and of course Paleozoic in terms of climate የተለያዩ ሀሳቦችን አቅርበዋል። okay how did many scientists why did many scientists initially reject Wegener's continental drift theory? አንደኛ ከመጀመሪያው ሲጀምር ራሱ he was what meteorologist ነበር. so he was more concerned about ምንድነው ስለ climate and weather pattern ነው። ስለዚህ more geographer አይደለም፣ ስለ ጂኦግራፊ የሚያጠና አይደለም፣ he is meteorologist ነው ብሎ ከመጀመሪያው ሪጀክት አደረጉት። and of course mechanism clear የሆነ mechanismን ላክ ያደርጋል አሉ። የትኛው ፎርስ ነው እነዚህን ኮንቲኔንቶች ወይ ደግሞ ፓንጃን ድሪፍት እንዲያደርጉ ሰፓሬት እንዲያደርጉ የሚለውን more in detail አይገልጽም የሚል ሀሳብ አመጡለት ማለት ነው። ሶ የተለያዩ ሄሚስፌሮች እሱ ያመጣው ሞር በኖርዘርን ሄሚስፌር ሳውዘርን ሄሚስፌር ላይ ነው ኤቪደንሱ ሞር ሰፖርት የሚያደርገው ያገኘው። በት ሞር ሳይንቲስት ስተዲ የሚያደርጉት ደግሞ በኖርዘርን ሄሚስፌር ላይ የሚገኙ ነው። ሶ ሌስ ስተዲ በዛ ጊዜ ስለነበረ ይህንን ቲዮሪ አክሰፕት አላደረጉትም። So how did Wegener's theory influence geological research and development of plate tectonics? Future geological research የምንለው እንዴት ኢንፍሉዌንስ አደረገ? ሶ በመጀመሪያ ሞቢሊቲ የሚለውን ሀሳብ ነበረ የተለያዩ ሳይንቲስቶች ስቴቢሊቲ ኦር ፊክስድ የሆነ ፊክስድ ላይ የሚለውን ሀሳብ ላይ ነው ሞር የሚቀበሉት። በትሩ ታይም ከአልፍሬድ ዌግነር በኋላ ግን ሞቢሊቲ የሚለውን ሀሳብ መያዝ ጀመሩ። ሶ አርስ እንደ ፊክስድ የሆነች ማትንቀሳቀስ ሳይሆን ሞር ሙቭመንት አለ የሚል ሀሳብ አመጣ። ኦቨር ዴኬድስ ኦፍ ሌተር ደግሞ ፕሌት ቴክቶኒክስ የሚለውንም አዝ ኤ ፋውንዴሽን ለሱ እንዲመጣ አደረገ ማለት ነው። So in the next video we're going to talk about more about the plate tectonics theory. But that's it for me today. ሁሌም እንደምንለው ዌብሳይታችን www.lucybridgeacademy.com join ያርጉ። የተለያዩ AI supportive questionnaires ታገኛላችሁ። And of course our YouTube channel, comment, subscribe and አስተያየት ካላችሁ ደግሞ Telegram channel ላይ አስቀምጡልን። But that's it for me today. I hope to see you guys on the next video. Thank you for watching and goodbye.